ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ መረጃችን ቺቪኒንግ ስኮላርሺፕን በተመለከተ ነው። ያው የቺቪኒንግ ስኮላርሺፕ የአንድ አመት ማስተርስ ፕሮግራም የሚሰጥ ስኮላርሺፕ ታይፕ ነው በዩኬ ወይንም በዩናይትድ ኪንግደም ማለት ነውና ይህን ስኮላርሺፕ በተመለከተ ከዚህ አመት በፊት አንድ ሁለት ቪዲዮዎችን ሰርቼላችሁ ነበር። አብዛኞቻችሁ ስትሞክሩ ነበር። የዚህ አመትም ስለተከፈተ አሁንም መሞከር ትችላላችሁ ማለት ነው። ይህን ስኮላርሺፕ በተመለከተ ኪ ፖይንቶቹን ይዤላችሁ መጥቻለሁ። እዚህ ስኮላርሺፕ ላይ አፕላይ ማድረግ የምትፈልጉ ኢትዮጵያውያን ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ማየት አለባችሁ ማለት ነው። እንደዚሁም ለሌሎች ሼር አድርጉ። እንደዚሁም ደግሞ ሰብስክራይብ አድርጉ ሄርሜ አካዳሚ ዩቲዩብ ቻናልን። ምንድነው የቺቪኒንግ ስኮላርሺፕ የማስተርስ ፕሮግራም ነው ብያችኋለሁ። ስለዚህ ፒኤችዲ አፕላይ የምታደርጉ ካላችሁ ለዚህ ስኮላርሺፕ ኤሊጂብል አይደላችሁ ማለት ነው በመጀመሪያ እና የቺቪኒንግ ስኮላርሺፕ ዲቴይሉን ከማየታችን በፊት ታይም ላይ ነው ማየት አለብን። ምክንያቱም እዚህ ጋር ኢምፖርታንት ኪ ፖይንቶች ስላሉ ይህ ስኮላርሺፕ የተከፈተው ፎር ኦገስት ነው። ከተከፈተ 20 ቀን ሆኖታል። የሚዘጋው ደግሞ በ6 ኦክቶበር ነው ማለት ነው። ስቲል ዩ ዱ ሃቭ ታይም ከአንድ ወር በላይ ማለት ነው። ለአፕላይ ለማድረግ አፕሊኬሽኑም ያን ያህል ከባድ አይደለም። አፕሊኬሽኑ እስከዛ ድረስ ይቆያል እስከ ኦክቶበር 6 ማለት ነው። ከዛ አፕላይ ካደረጋችሁ በኋላ ዶክመንታችሁ ኤሊጂብል ክራይቴሪያ ብለው ያወጡታል። ዲቴይሉን እናየዋለን። ምንድነው ኤሊጂብል ክራይቴሪያ የሚለውን ማለት ነው። ከሱ ጋር ምን ይደረጋል ኢቫሉዌት ይደረጋል based on the eligible criteria። ከዛ በኋላ ምን ትደረጋላችሁ ሚድ ኦፍ ፌብሩዋሪ አካባቢ ለኢንተርቪው ሾርት ሊስት የተደረጉ ያሳውቃሉ ማለት ነው። ከዛ እስከ ኤፕሪል 2027 ለኢንተርቪው ተቀርባላችሁ ማለት ነው። ኢን አፕሊኬሽን ስትሞሉ ማለትም የቺቪኒንግ ስኮላርሺፑ ስትሞሉ አክቹሊ ስኮላርሺፑን ብቻ አይደለም ስኮላርሺፑ አት ዘ ኤንድ የሚጠይቃችሁ አንኮንዲሽናል አክሴፕታንስ ሌተር ከዩኬ ዩኒቨርሲቲዎች ደግሞ ለቺቪኒንግ ፓርትነር ዩኒቨርሲቲ ናቸው። ሁሉም ዩኒቨርሲቲ አይደለም አክቹሊ እነሱን እንዴት እንደምትመርጡ በኋላ ላይ ያሳያችኋለሁ። ለዛ ነው ቪዲዮውን እስከ መጨረሻው ይዩት ያልኳችሁ ማለት ነው። ዩኒቨርሲቲ አትሊስት 3 ለሚሆኑ ለዩኬ ዩኒቨርሲቲ አፕላይ አድርጋችሁ አንኮንዲሽናል ሌተር ማምጣት አለባችሁ። እነሱ ዩኒቨርሲቲዎች ደግሞ መሆን አለባቸው የቺቪኒንግ ፓርትነርስ ዩኒቨርሲቲ መሆን አለባቸው። እሱን ክሮስ ቼክ ማድረግ አለባችሁ። ኮርሶችን ደግሞ ስትመርጡ ኮርስ ሪኳየርመንትን ብለው ያስቀምጧል። ይሄ ስኮላርሺፕ እሱንም እናያለን ማለት ነው። ማንኛውንም ኮርስ ሄዳችሁ አትመርጡም። እሱ ነው ግን እዚህ ጋር ይሄን ያልኩት ምንድነው ይሄንን ግን አፕሊኬሽኑን ሴፓሬትሊ ስለምትሞሉ ለቺቪኒንግ ለስኮላርሺፑ ሴፓሬትሊ በምትሞሉ ሰዓት ለምሳሌ ፓስፖርት ላይ አይጠይቋችሁም። እንደዚሁም ደግሞ ኦሪጂናል ዲግሪያችሁንም ማቅረብ አይጠበቅባችሁም። በቴምፖራሪ አፕላይ ማድረግ ትችላላችሁ። እንደዚሁም ደግሞ የሪፈረንስ ሌተር ኦር የሪኮሜንዴሽን ሌተር እንደዚህ ምናምን እንድታቀርቡ አትጠይቁም በአፕሊኬሽኑ ታይም። ነገር ግን መቼ ነው የምታቀርቡት? ለኢንተርቪው በምትቀርቡበት ታይም ነው እዚህ ጋር የምታቀርቡት ማለት ነው። እዚህ ጋር ምን ብሏችኋል? Candidates invited for an interview must upload all their documentation to the online application system at least 7 working days before their interview ይላልና ለምሳሌ documentation type law, photo ID, undergraduate education certificate, diploma and reference letter or recommendation letter እነሱ የወርክ experience እንደዚህ አይነት ነገሮች ታስገባላችሁ ማለት ነው። በዚህን ታይም ነው የምታስገቡት። መቼ? ኤፕሪል ላይ ማለት ነው። ግን ስኮላርሺፑ እስከ ኦክቶበር 6 ድረስ ነው የሚቆየው ማለት ነው። ከዛ እሱን ካደረጋችሁ በኋላ ደግሞ መጨረሻ ላይ ለኢንተርቪው ያለፈው ሰው ደግሞ ምን ይዞ ይቀርባል? መቼ? ላይክ ጁላይ ላይ መጨረሻ ላይ ላይክ አዋርድ ለመደረግ ምን ማድረግ አለባቸው? አትሊስት submit at least one unconditional UK University offer ከዩኬ ዩኒቨርሲቲ ኦፈር ማምጣት አለባችሁ። ይሄ እስከ መቼ ድረስ ነው? እስከ ጁላይ ድረስ ነው። ስለዚህ እስከ ጁላይ 2027 ድረስ ምን ማድረግ አለባችሁ? ለተለያዩ ዩኬ ዩኒቨርሲቲዎች እነዛ ዩኒቨርሲቲዎች ደግሞ የቺቪኒንግ ፓርትነር ዩኬ ዩኒቨርሲቲዎች ኮርሳችሁን አፕላይ አድርጋችሁ የሚያስፈልገውን ደግሞ የዛ ሪኳየርመንት ይኖራል። ዩኒቨርሲቲ የሚያቀርበው ሪኳየርመንት እሱን አሟልታችሁ አትሊስት አንኮንዲሽናል ሌተር ማምጣት አለባችሁ። ስለዚህ ይሄን አፕሊኬሽን እንደሞላችሁ ወደ ዩኒቨርሲቲ ሄዳችሁ ለዩኒቨርሲቲው አፕሊኬሽን ፊ ሊጠይቅ ይችላል ኦር አይልቲኤስም ሊጠይቅ ይችላል። የማይጠይቁም አይቻለው የተለያዩ ኮርሶችን ለማየት ሞክሬያለሁ። የሚጠይቁም የማይጠይቁም አሉ። እነሱን መርጣችሁ based on your documentation እና ደግሞ
ለምሳሌ አይኤልቲኤስ መፈተን የምትችሉ ኦር እየተዘጋጃችሁ ያላችሁ ልጆችም ካላችሁ አይኤልቲኤስ የሚጠይቁትንም አይታችሁ ላይ ከ6 በላይ የሚጠይቁ ሃይ አይኤልቲኤስ ሪዛልት የማይጠይቁትን አይታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ዜን ኮርሱን ባይት አግባብነት አለው በደንብ ማለት ነው። ሶ አት ዘ ኤንድ ማድረግ አለባችሁ ያን ሁሉ አልፋችሁ አንኮንዲሽናል ሌተር ማምጣት አለባችሁ ማለት ነው። ከዛ በትምህርታችሁን ስፖንሰር ያደርጋችኋል ማለት ነው ቺቪኒንግ ስኮላርሺፕ። ሶ ይሄኛውን በደንብ ማየት አለባችሁ ማለት ነው። እዚህ ጋር የተጠቀሱትን አፕሊኬሽን ታይምላይን ያው ሊንኩን ፖስት አደርግላችኋለሁ ቴሌግራምም ላይ እንደዚሁም ደግሞ በዚህ ቪዲዮ ዲስክሪፕሽን ቦክስ። ዴን አሁን የምናየው ምንድነው ሪኳየርመንቱ የሚለውን ለማየት እዚሁ ጋር መታችሁ ለምሳሌ ቺቪኒንግ ኤሊጂብል ክራይቴሪያ የሚል አለ። እሱን ክሊክ አድርጋችሁ ወደ ክራይቴሪያው ትሄዳላችሁ ማለት ነው። ሶ እዚህ ጋር ክራይቴሪያ አስቀምጧል። የመጀመሪያው ክራይቴሪያ ካንትሪያችሁ ወይንም ኢትዮጵያ የቺቪኒንግ ኤሊጂብል ካንትሪ ውስጥ መኖር አለባት ነው። ኢትዮጵያ አለችበት ያው ቺቪኒንግ ፓርትነር ነች ኢትዮጵያ። ዜን ደግሞ ODA ኤሊጂብል ካንትሪ ላይክ if you apply for award from ODA ማለት የኦፊሻል ዴቨሎፕመንት አሲስታንስ ማለት ነው። ያ ማለት ይሄ ዴቨሎፒንግ ኦር ሎር ኦር ሚድል ኢንካም ካንትሪስ ምናምን ተብሎ ክላሲፋይ የሚደረጋሉ። ያው የኛ ሊስት ኢንካም ካንትሪዎች ውስጥ ነው ያለ ነው። ሶ ሎር ኢንካም ካንትሪ ውስጥ ነው ያለ ነው። ሶ የነዛ ሀገር ከሆናችሁ እዛ ሀገር ውስጥ የምትኖሩ መሆን ኢትዮጵያ ሆናችሁ አፕላይ የምታደርጉ ሆነ ኢትዮጵያ ውስጥ የምትኖሩ መሆን አለባችሁ ማለት ነው። ከዛ ግን አሁን ለምሳሌ አንድ ኢትዮጵያዊ ሌላ ሀገር ሄዶ የሌላ ሀገር ዜግነት ተሰጥቶት እየኖረ ያለም ሰው አፕላይ ማድረግ ይችላል። ግን የሚኖር ባሁን ለምሳሌ ዩኬ ሆኖ የዩኬ ዜግነት ካለው በዩኬ ሲቲዝንሺፕ አፕላይ ማድረግ ይችላል። ዩኬ የቺቪኒንግ ኤሊጂብል ካንትሪ መሆኗን ኦር ፓርትነር መሆኗን ቼክ ማድረግ። ሌላም ሀገር የምትኖሩ ከሆነ ቺቪኒንግ ላይ ፓርትነር ነው ወይ የምትኖሩበት ሀገር ወይም ዜግነት ያገኛችሁበት። እንደዚሁም ደግሞ ሪፊጂ ሆናችሁ ራሱ አፕላይ ማድረግ ትችላላችሁ ማለት ነው። ሀገሪቷ ግን ሪፊጂ የሰጠቻችሁ ሀገር ግን ምን መሆን አለባት? የቺቪኒንግ ፓርትነር ካንትሪ መሆን አለበት ማለት ነው። ሌላ ግን ይህ ስኮላርሺፕ በዋናነት አፕሊካንቶችን አስተምሮ ወደ ሀገራቸው ሄደው ያው አስተዋጽኦ እንዲያደርጉ የተማሩትን ሄደው ሀገሪቷ እንዲደርዱ ኦሬዲ ለዛ ሀገር ዴቨሎፕመንት ስለሆነ ቺቪኒንግ ላይክ ስፖንሰር የሚያደርገው ላይክ ሰዎችን በማብቃት ሀገሪቷ እንድታድግ ምናምን ስለሆነ ወደ ኢትዮጵያ ተመልሳችሁ ለሀገራችሁ እንደምትሰሩ ኮሚትድ መሆናችሁን ማሳየት አለባችሁ። ይሄንን እንዴት ነው የምታሳዩት የሚለው ኢንተርቪው ይኖራችኋል። የምታስገባቸው ዶክመንቶች፣ ሪፈረንሲንጎች የተለያዩ ነገር ሊኖራችሁ ይገባልና እዛ ላይ ነው የምታሳዩት። ሰልፍ ስቴትመንት ስትጽፉ በምትጠይቋቸው ጥያቄዎች አፕሊኬሽኑን በምትሞሉ ሰዓት ነው የምታሳዩት ማለት ነው። ሌላ ደግሞ የስራ ኤክስፒሪየንስ ሊኖራችሁ ይገባል። የስራ ኤክስፒሪየንስ አትሊስት 2 አመት የስራ ኤክስፒሪየንስ ሊኖራችሁ ይገባል። ነገር ግን የስራ ኤክስፒሪየንስ ወጥ የሆነ የስራ ኤክስፒሪየንስ አይጠበቅባችሁም። ለምሳሌ የተለያየ አይነት የስራ ሰርታችሁ ከሆነ ያንን ስራ የሰራችሁበት አመት ተደምሮ 2800 ሃወር የሚመጣ ከሆነ እዚህ ጋር 2800 ሃወር የሚመጣ ከሆነ አፕላይ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ወርክ ኤክስፒሪየንስ የሚለውን ሌላ ታብ ላይ ከፍተን ማየት እንችላለን። ሜንሽን አድርገውታል። ወርክ ኤክስፒሪየንስ ሲባል ምንድነው የሚለውን ማለት ነው። ለምሳሌ እዚህ ጋር ፉል ታይም የምትሰሩበት ሊሆን ይችላል፣ ፓርት ታይም፣ ቮለንቲር፣ ፔድ፣ አንፔድ ኢንተርንሺፕ የሰራቻችሁ ግዴታ ፉል ታይም ሰርቲፋይድ የሆናችሁት ግዴታ መሆን የለበትም። አክቹአሊ ሰርቲፊኬት ያስፈልጋል። ምክንያቱም ሰርቲፋይድ ስላችሁ ለፉል ታይም አለ አይደል የገቨርንመንታል ጆብ ምናምን መሆን የለበትም። ኢቨን ኢንተርንሺፕ ሊሆን ይችላል፣ ቮለንቲር ወርኮችን ግን ሰርቲፋይድ የሆናችሁት ከሆነ እነሱ ሁሉ ተደማምረው 2800 ሃወር የሚሞሩ ከሆነ አፕላይ ማድረግ ትችላላችሁ ማለት ነው እዚህ ስራ እዚህ ስኮላርሺፕ ላይ። ስለዚህ እዚህ ጋር የስራ ኤክስፒሪየንስ 2 አመት፣ ነገር ግን ለምሳሌ አንድ ሰው 1 አመት ሰርቶ 2800 ሃወር ሊመጣ ይችላል ኦር something እንደዛ ማለት ነው። ሶ በዛ ካልኩሌት አድርጋችሁ 2800 ሃወር ከመጣ አፕላይ ማድረግ ትችላላችሁ። እንደዚሁም ባችለር ዲግሪ የተማረ መሆን አለበትና ለዩኬ ማስተርስ ፕሮግራም ደግሞ
ኳሊፋይድ የሆነ መሆን አለበት ባችለር ዲግሪያችሁ። እሱን እንግዲህ የት ነው የምታዩት? ኮርሶች ላይ አፕላይ ስታደርጉ የሚጠይቋችሁ ሪኳየርመንቶች አሉና ላይክ ኮርሶቹ ሜንሽን ሲያደርጉ ለዛ ኮርስ ምን ያክል አመት ቢማር ነው አንድ ሰው ለዛ ኮርስ ማስተርስ ፕሮግራም ኳሊፋይድ የሆነው፣ ምን ዲፓርትመንት ቢማር ነው፣ የት ቢማር ነው የሚለውን እዚህኛው ስኮላርሺፕ ላይ ሳይሆን የምታዩት ኮርሱ ላይ ነው። ምክንያቱም መጨረሻ ላይ አንኮንዲሽናል ሌተር የምታስገቡት ኮርሱ ላይክ ዩኒቨርሲቲው ከሰጣችሁ የኮርሱን ሪኳየርመንት አሟልታችኋል ማለት ነውና አትሊስት ከሁለት አመት በፊት አፕላይ በመታደጉ ከሁለት አመት በፊት ዲግሪያችሁን የጨርሳችሁ መሆን አለባችሁ ይላልና እዚህ ጋር ቀደም ያልኳችሁ ነው። even if you don't receive your certificate ማለት your original degree, however like ባትቀበሉም አፕላይ ታደርጋላችሁ። ነገር ግን the time of interview ላይ ምን ታደርጋላችሁ? ማስገባት አለባችሁ። አሁን አፕላይ በመታደርጉ ሰዓት ኦሪጂናል ዲግሪያችሁ ባይኖርም ነገር ግን during interview time, by the time of your interview time ያንን ዶክመንት ኦሪጂናል ይዛችሁ መምጣት ትችላላችሁ ይላል። ኤፕሪል አካባቢ ማለት ነው። then እዚህ ጋር already apply 3 different UK ዩኒቨርሲቲስ ይላል። 3 የተለያዩ UK ዩኒቨርሲቲዎች ላይ ነው አፕላይ የምታደርጉት። ስለዚህ ይሄንን ይመስላል ሪኳየርመንት እና you are not eligible የማትሆኑበት ደግሞ አንዳንድ ነገር አለ። ኤሊጂብል የማትሆኑበት ያው የብሪቲሽ ዜግነት ካላችሁ፣ ሪፊውጂ ደግሞ ሆናችሁ የሪፊውጂ የሰጣችሁ ሀገር ቅድም እንዳልኳችሁ ነው። ለምሳሌ አንድ ሰው ኢትዮጵያዊ ሪፊውጂ ሆኖ የሪፊውጂ የሰጠው ሀገር ለቺቪኒንግ ኤሊጂብል ካልሆነ ወይንም የቺቪኒንግ ፓርትነር ካንትሪስ ብሎ ያስቀመጧቸው አሉና እሱ ውስጥ ከሌላ አፕላይ ማድረግ አትችሉም። however if you are a citizen of an eligible country and hold refugee status in another eligible country, you are eligible for a scholarship ይላል። refugee or citizenship ሌላ ሀገር ኖራችሁ ያ ሀገር ግን ለዛ ስኮላርሺፕ ወይም ለቺቪኒንግ ኤሊጂብል ከሆነ አፕላይ ማድረግ ትችላላችሁ ይላል። ዩኬ ሲቲዝን ኤምፕሎይ ቺቪኒንግ ውስጥ ላይክ የሚሰራ እንደዚህ ከሆነ አፕላይ ማድረግ አይችልም ማለት ነው። ሶ ይሄኛውን ኤሊጂብል ሪኳየርመንቱን ዲቴይል ማየት አለባችሁ ማለት ነው። ሶ አሁን ኤሊጂቢሊቲውን ጨረስን፣ ምን እንደሚያስፈልግ ሁሉን ጨረስ። አሁን ማየት ያለባችሁ ምንድነው? ኮርስ እንዴት ነው የምንመርጠው ነው። ወደ አፕሊኬሽን ፕሮሰሱ ከመሄዳችን በፊት አንድ ሰው ኮርስ እንዴት ነው የሚመርጠው ነው። ሶ እዚህ ጋር ምን ይላል መሰላችሁ? apply 3 different eligible UK ዩኒቨርሲቲ ኮርስስ ይላል። ሶ UK ዩኒቨርሲቲ ኮርስስ የሚለውን እንከፍታለን እዚህ ጋር ማለት ነው። ሶ በጣም ማየት ያለባችሁ ነገር አለ አክቹሊ እዚህ ጋር ኤሊጂብል ኮርሶችን ለማየት እዚህ ጋር ፋይንደር ቺቪኒንግ ኮርስ ፋይንደር የሚለውን ክሊክ አድርጋችሁ ማየት ትችላላችሁ። ከዛ በፊት ግን እንድታዩት የምፈልገው ነገር አለ። ቅድም ያየነው ቺቪኒንግ ላይ አፕላይ ለማድረግ ምን ሪኳየርመንት ያስፈልጋችኋል። አሁን ደግሞ ኮርሱን ስትመርጡ ምን ሪኳየርመንት ነው የምታዩት። አንደኛ ኮርሶች ፉል ታይም ፓርት ታይም ኮርሶች አሉ አክቹሊ። ሶ አንደኛ ፉል ታይም መሆኑን ቼክ ማድረግ አለባችሁ። ሁለተኛ ደግሞ ኮርሱ መቼ ነው የሚጀምረው የሚለው ማየት አለባቸውና usually like September or October አካባቢ የሚጀምር ኮርስ መሆን አለበት ነው። እና ኮርሶቹን እዛው ላይ ያሉ actually ተጽፈዋል። ኮርሶቹ ብዙ ጊዜ ኮርሱ ከኛ ጋር መሄዱን ነው እንጂ የምናየው ኮርሱ መቼ ይጀምር ደግሞ ቺቪኒንግ ደግሞ የሚፈልገው ሪኳየርመንት አለና ከሱ ጋር ደግሞ አላይ ማድረግ አለባችሁ። ምክንያቱም ስፖንሰራችሁ ቺቪኒንግ ስለሆነ ማለት ነው። እና ደግሞ ኮርሱ ምን መሆን አለበት? ማስተርስ ኮርስስ መሆን አለበት። ሪሰርች ቤዝድ መሆን የለበትም። ሌላው ሪሰርች ፎከስድ መሆን የለበትም። ለምሳሌ ፕሮጀክቶች ላይ ጆይን የሚደረጉ ኮርሶች አሉ። ላይክ በፕሮጀክት ቤዝድ ማስተርስ ኮርስ አለ። ፒኤችዲ ራሱ ሆኖ ፕሮጀክት ቤዝድ አለ። ጀስት ፕሮጀክቶችን ጆይን በማድረግ ማስተርስ ማግኘት፣ ፕሮጀክቶችን ጆይን በማድረግ ፒኤችዲ ማግኘት ማለት ነው። እንደዛ አይነት ኮርስ ታይፕ መሆን የለበትም ማለት ነው። ስለዚህ እዚህ ጋር ማስተርስ ኮርስ መሆን አለበት ማለት ነው። ሌላው ያው ሊዲንግ ቱ ማስተርስ ዲግሪ ኳሊፊኬሽን ነው። ላይክ ያው ለማስተርስ ስለሆነ ይሄ ስኮላርሺፕ ኮርሶቹ ማስተርስ ኮርስ መሆን አለባቸው ማለት ነው። እሱን ቼክ ማድረግ አለባችሁ። ቤዝድ ደግሞ ኢን ዘ ዩኬ መሆን አለበት፣ ዩኬ ውስጥ መሆን አለበት። then ኮርስ cannot be selected ማለት ነው። ሴሌክት ማድረግ የሌለባችሁ ኮርሶች አሉ ብሎ አስቀምጠዋል። አንደኛው ፓርት ታይም ኦር ዲስታንስ ለርኒንግ ነው። ሁለተኛው በጣም ማየት ያለባችሁ ለዛን 9 months ከ9 ወር በታችና ከ12 ወር በላይ ደግሞ የሆነ ዱሬሽን ሊኖረው አይገባም ብሎ አስቀምጠዋል እዚህ ጋር ማለት ነው።
ለፒኤችዲ ፒኤችዲም ኮርስም መሆን የለበትም ምክንያቱም ማስተርስ ኮርስ ነው ብያቸዋለሁ እና የ12 ወር ኮርስ አንድ አመት ኮርስ ነው ብያቸዋለሁ ሶ እነዚህ ነገሮች በደንብ ማየት አለባችሁ ማለት ነው ኮርስ ሪኳየርመንት በምትመርጡ ሰዓት ማለት ነው ሶ አንደኛ እንድታዩት የምፈልገው ይሄኛው እንደና አሁን የምንሄደው እንዴት ነው ኮርስ ምን ፋይንድ ኮርስ ኤሊጂብል ኮርስስ የሚለውን እዚህ ጋር ክሊክ ታደርጋላችሁ አሁን ኮርሳችሁን ልትመርጡ ነው ማለት ነው አክቹአሊ ይሄ ኮርሱ አሁን ከአፕሊኬሽን ፕሮሰሱ ጋር አይሆንም በዛው ላሳያችሁ ብዬ ነው ሌላ ቪዲዮ ከመስራት ሶ እዚህ ጋር ሰርች ባይ ኮርስስ ኦር ዘ ዩኒቨርሲቲስ ይላል ከዛ ዩኬ ውስጥ ሆኖ ደግሞ ኦል ሪጅንስ ይላል ስለዚህ እዚህ ጋር በምን ብትመርጡ ይቻላል ይሄኛውን ሴሌክት አታድርጉ ታውት ኤኒ ሪጅን ይሆንላችሁ ከናንተ በዩኒቨርሲቲ ከምትመርጡ ግን በምትመርጡ ይሻላል በዲፓርትመንታችሁ መምረጥ ለምሳሌ እስኪ የኔ ኤሪያ ቴክስታይል ኦር ፋሽን ስለሆነ ቴክስታይል ውስጥ ስለሆነ ቴክስታይል እንበልና እንመርጥ ቴክስታይል ብቻ እንበለው ምክንያቱም ቴክስታይል ሆኖ ሌሎች ብዙ ቴክስታይሎች ቴክስታይል ሆኖ ዲዛይን ቴክስታይል ሆኖ ፋሽን ቴክስታይል ሆኖ ስማርት ቴክስታይል እና ብዙ ስላሉ ቴክስታይል ብቻ የሚለውን ሰርች እናደርጋለን እዚህ ጋር ማለት ነው ሶ እዚህ ጋር ብዙ ዩኒቨርሲቲዎች ቴክስታይል የሚመጡ መጡ ማለት ነው እዚህ ጋር ብዙ ዩኒቨርሲቲ አማራጭ መጣልን ዩኬ ውስጥ ቴክስታይል የሚሰጡ ነገር ግን አሁንም እዚህ ጋር ምን ታመጣላችሁ እዚህ ጋር ቅድም ያየነው ኮርስ ስትመርጡ ኮንሲደር ማድረግ ካለባችሁ ውስጥ አንደኛው የቺቪኒንግ ፓርትነር መሆኑን ቼክ ማድረግ አለባችሁ ለምሳሌ እዚህ ጋር ዲዛይን ቴክስታይል ኤምኤ ይሰጣል ማስተር ግን ምን አለ እዚህ ጋር የቺቪኒንግ ፓርትነር አይደለም ሜንሽን አልተደረገም ኦሬዲ እዚህ ጋር ሜንሽን አድርጓል ሉክ አት ሂር ለምሳሌ እዚህ ጋር ቺቪኒንግ ፓርትነር ብሎ ራይት አድርጓል ይሄኛው ዩኒቨርሲቲ ኦፍ ግላስጎ የሚባለው ማለት ነውና አርት ሂስትሪ ድሬስ ኤንድ ቴክስታይል ሂስትሪ የሚል አለው ማለት ነው ሶ ኮርሱን እዚህ ጋር ክሊክ አድርጋችሁ ደግሞ ስለ ኮርሱ ማየት ትችላላችሁ እኔ ብዬ ነው ለምሳሌ እዚህ ጋር አለ ፋሽን ኤንድ ቴክስታይል ዲዛይን ግን አፕላይ ማድረግ አትችሉም እዚህ ጋር because achieving partner አይደለም ታች ስትወርዱ ቴክስታይል ሰስቴናብል ኤንድ ኢኖቬሽን አለ ኤምኤስሲ achieving partner ነው አፕላይ ማድረግ ትችላላችሁ አንድ ቴክስታይል አፕላይ የሚያደርግ ሰው አሁንም እዚህ ጋር ሁለት አሉ ለምሳሌ ቴክስታይል ፕራክቲስ ኤንድ ቴክስታይል ሚል አለ ማስተርስ ናቸው እዚህም አሁን ቴክስታይል ዲዛይን ኤምኤ አለ ግን ምን አይደለም achieving partner አይደሉም ዩኒቨርሲቲዎቹ ለምሳሌ ይሄኛው ኖቶንጋም አለ ቴክስታይል ኤምኤ achieving partner ነው ፋሽን ቴክስታይል እዚህ ጋር achieving partner ነው ፋሽን ኤንድ ቴክስታይል achieving partner ነው እነዚህ ላይ ፕላን ቴክስታይል አፕላይ ማድረግ የሚፈልግ ሶ እዚህ ጋር ብዙ achieving partner ዩኒቨርሲቲዎች አሉ ሶ ሌሎቹ ግን አይደሉም ወደታች ስትወርዱ አይደሉም ወደታች achieving partner ስላይደሉ አፕላይ ማድረግ አትችሉም ማለት ሶ ጨረስን እዚህ ጋር አንደኛው achieving partner ዩኒቨርሲቲዎች ውስጥ ያሉትን ነው መምረጥ ያለባችሁ ኦኬ ሌትስ ሲ አንድ ኮርስ መርጠን ደግሞ ሌላውን ሪኳየርመንቱን እስኪ ሰርች እናርግ ለምሳሌ ፋሽን ላይ ተማራችሁ ልጆች ካላችሁ ለምሳሌ እዚህ ፋሽን ብለን ሰርች አደረግን then ፋሽን ብለን ሰርች አደረግን አሁን ለachieving የታው ለምሳሌ ይሄኛው achieving partner ነው ይሄኛው ዩኒቨርሲቲ ኤምኤ አለው then ዲዛይን ኮሙኒኬሽን ኤንድ ፋሽን ፎቶግራፊ የሚለው ሰርች እናደርጋለን ሶ ሰርች ስታደርጉ እዚህ ጋር ፉል ታይም ስታርት ሴፕቴምበር 2027 ይላል ማለት ነው 2027 ነው የሚጀምረው ፉል ታይም ነው ሶ የአንድ አመት ኮርስ ነው የሚሆነው then ይሄንኛው እንድትሉ ማየት ትችላላችሁ ማለት ነው then የሚያስፈልገው ሪኳየርመንት ምንድነው የሚለውንም እነዚህን ማንበብ ትችላላችሁ ማለት ነው ዲቴይሉን የኮርሱ ሪኳየርመንት ይሄኛው ለምሳሌ አይኤልቲኤስ አይጠይቅም ግን ዲቴይሉ ማየት ትችላላችሁ በዚህ መንገድ then ወደ አፕሊኬሽኑ መሄድ ነው ማለት ነው የኮርሱን ያያችሁ አፕላይ ማድረግ ትችላላችሁ ሶ በእንደዚህ አይነት መንገድ እያንዳንዳችሁ ኮርሳችሁን መፈለግ ትችላላችሁ ማለት ነው ሶ ይሄንን አየን ኮርስ እንዴት እንደምትመርጡ አየን ሴፓሬትሊ ያው የተለያየ 3 ዩኒቨርሲቲዎች መርጣችሁን አፕላይ የምታደርጉት አሁን የምናየው ደግሞ how to apply ነው how to apply ለማን ነው ለኮርሱ ሳይሆን ለኮርሱ ያንዳንዱ ሰው አንዳንድ ኮርስ የተለያየ ስለሆነ የሚመርጠው ለሱ አፕሊኬሽን ስቴፕ ባይ ስቴፕ ማሳየት አልችልም ምክንያቱም አንድ ሲስተም ወይም አንድ ቦታ አይደለም አፕላይ የሚደረገው አሁን የምናየው እንዴት ነው ለachieving አፕላይ ማድረግ የምንችለው የሚለውን ነው ማለት ነው እዚህ ጋር አፕላይ የሚለውን ሚለውን ክሊክ እናደርጋለን ሶ አፕላይ በመታደርጉ ሰዓት በሀገራችሁ ገብታችሁ ነው አፕላይ የሚያታደርጉ ሶ እዚህ ጋር ኢትዮጵያ የሚለውን ክሊክ ታደርጋላችሁ then search ስላላችሁ ሶ እዚህ ጋር search ስላላችሁ ኢትዮጵያ የሚለውን ክሊክ ታደርጋላችሁ
then ኢትዮጵያ የሚለውን ክሊክ ታደርጉ አሁን የ2027 28 ቺቪኒንግ ስኮላርሺፕ ኦፕን ናው ይላል ሶ እሱ ጋር አፕላይ ቱዴይ የሚለውን ክሊክ ታደርጋላችሁ ማለት ነው ይሄ ቺቪኒንግ እንዴት ነው አፕላይ የምታደርጉት የሚለው ነው so እዚህ ጋር choose an award ይላል so እዚህ ጋር ሀገራችንን ኦሬዲ መጣናል ወር so እዚህ ጋር ኢትዮጵያ then ቺቪኒንግ የሚለውን መርጣለን then continue እንላለን so እዚህ ጋር እኛውን continue እንላለን so እዚህ ጋር voice over ልሰራላችሁ ነው ማለት ነው voice አልገባልኝም ነበር so እዚህ ጋር enter your access code አለ መጀመሪያ ላይ ሎጊን አድሬስ አውጥቼ ስለነበረ already ሎጊን አድሬስ አለኝ so ሎጊን ስታደርጉ የምትሄዷቸው የተወሰኑ ጥያቄዎች የምትሞላቸው ጥያቄዎች አሉ ከዛ በኢሜይላችሁ ሎጊን ኮድ ይላክላችኋል so እዚህ ጋር እንደምታዩት የተላከላችሁ ሎጊን ኮድ ኢንተር ስታደርጉ ከኮዱ ውስጥ የተወሰኑትን ነው የሚጠይቋችሁ እየመረጡ ማለት ነው like ለምሳሌ የኔ ሰከንድ እና የመጨረሻ ሁለቶቹን የጠየቀኝ ከዛ በኋላ ኮዱን ኦሬዲ ሴቭ አድርጌው ስለነበረ ትሞሉታላችሁ ማለት ነው ኮዱን ከዛ ልክ ኢንተር ስታደርጉ የምትሞሏቸው like ኢንፎርሜሽኖች አለ የመጀመሪያው ፐርሰናል ኢንፎርሜሽናችሁን ነው የምትሞሉት የናንተ ፐርሰናል ኢንፎርሜሽን ስማችሁን በዝ ዴታችሁን እንደዚሁም ደግሞ ሌሎች like ተጨማሪ ኢንፎርሜሽኖችን ትሞላላችሁ የሚጠይቋችሁ ጥያቄዎች አሉ ጀንደር ምናምን ነገር ማለት ነው እነሱን ከሞላችሁ በኋላ ከሱ አልፋችሁ ሁለተኛው የሚሆነው አድሬሳችሁ ነው የሚሆነው አድሬስ ምናምን ከሞላችሁ በኋላ ብቻ ፐርሰናል እናንተን በተመለከተ ኢንፎርሜሽኖችን ከሞላችሁ በኋላ ይሄ የሃየር ኤዱኬሽን ሂስትሪያችሁን ትሞላላችሁ ምን እንደተማራችሁ እንደዚሁም ደግሞ የት እንደተማራችሁና ለስንት አመት እንደተማራችሁ እንደዚሁም ምን ያክል ግሬድ እንዳመጣችሁ እሱን ትሞላላችሁ ማለት ነው ኤዱኬሽንን በተመለከተ ማለት ነው ከዛ ኔክስት የሚሆነው ወርክ ሂስትሪ ነው ወርክ ሂስትሪያችሁንም እንደዚሁ ቀደም እንዳልኳችሁ 2800 ሀወር ያስፈልጋችኋል እሱን እንዴት ካልኩሌት እንደምታደርጉ እዚሁ ላይ አስቀምጠውላችኋል ካልኩሌት ማድረግ ትችላላችሁ የት እንደሰራችሁ የት እንደምትሰሩ አሁን እንዴት እየሰራችሁ እንዳለ ደግሞ ታች ትሞላላችሁ ማለት ነው ይሄ ወርክ ሂስትሪ በተመለከተ ሙሉ ሁሉንም ኤምፕሎይመንት ሂስትሪያችሁን ትሞላላችሁና መጨረሻ ላይ የምታስገቡት ደግሞ እዛ ወርክ ሂስትሪ ላይ ላይክ ሮላችሁ ምን ነበረ ሮል ኤንድ ምንድነው ሪስፖንሲቢሊቲያችሁ ምን ነበረ የሚለውን ባጭሩ ወደ 100 ወርድ የሚሆን ትጽፋላችሁ ማለት ነው ሌላኛው ፕሮግራም ኦፍ ስተዲ ነው ማለት ነው እሱን ክሊክ እናደርጋለን ፕሮግራም ኦፍ ስተዲ ላይ በደንብ ማለት አለባችሁ እዚህ ጋር ሜንሽን አድርገውታል actually tell us about your proposed program of study ነው like የምትማሩትን ፕሮግራም or ኮርሶች ነው እዚህ ጋር so እንዴት ነው የምትመርጡት የሚለውን ደግሞ እዚህ ጋር አስቀምጧል actually ቅድም እኔም ሚስ ያደረኩት ነገር አለ so እዚህ ጋር all applicants are required to select 3 eligible UK masters as part of your application ነውና እዚህ ጋር የምትመርጣቸው ኮርሶች ሲሚላር መሆን አለባቸው ኤሪያው አትሊስት ጀነራል ኤሪያው ሲሚላር መሆን አለበት ነገር ግን ምን መሆን አለበት 3 ዲፈረንት ኮርሶች የተለያዩ ኮርሶች ተመሳሳይ ዩኒቨርሲቲ with similar course title መምረጥ ትችላላችሁ ዩኒቨርሲቲዎች መምረጥ ትችላላችሁ ማለት ለምሳሌ ይሄ ጀነራል ኮርሱ ለምሳሌ አርት ውስጥ ለምሳሌ ቴክስታይል ውስጥ ከሆነ የተለያዩ ቴክስታይል አሉ similar course title ነው ግን different 3 different courses ሆኖ ግን የተለያዩ ዩኒቨርሲቲዎች መምጣት ትችላላችሁ ሌላ ደግሞ 3 courses at different university all with the same course title መምረጥ ትችላላችሁ ማለት ነው ስለዚህ ኮርሱ in general like መለያየት የለበትም ግን አንድ ዩኒቨርሲቲ መሆን ይችላል የተለያየ ዩኒቨርሲቲ መሆን ይችላል ነው ሌላ ደግሞ እዚህ ጋር note all UK masters program are eligible for chevening ብሏል ይሄ ቅድም እንዳደረጋችሁ ሁሉም ኮርሶች ለchevening ፕሮግራም eligible አይደሉም አንደኛ ቅድም እንዳልኳችሁ የአንድ አመት ፉል ታይም ኮርስ መሆን አለባችሁ then ደግሞ ፓርትነር ካንትሪ መሆን አለበት I mean ፓርትነር ዩኒቨርሲቲ ራሱ መሆን አለበት እሱ ማየት አለባችሁ ሌላ ደግሞ እዚህ ጋር
ምንም አይነት ፋይናንሻል አፕላይ በምታደርጉ ሰዓት ከዩኒቨርሲቲው ጋር ምንም አይነት ፋይናንሻል ኮሚትመንት መግባት አይጠበቅባችሁም። ነገር ግን ተጠየቋችሁ ምን ይላል እዚህ ጋር please let them know that you are still in the chevening ሴሌክሽን ፕሮሰስ ላይ እንደሆናችሁ ንገራቸውና ሪዛልቱ ደግሞ ጁን አካባቢ እንደሚወጣ አሳውቋቸው ነው። ሶ አንዳንድ ዩኒቨርሲቲዎች ላይ ምንም አይነት ፋይናንሻል ኮሚትመንት እንዳትገቡ ለቺቪኒንግ ከሆነ አፕላይ የምታደርጉት። ነገር ግን ቺቪኒንግ አፕላይ ያደረጋችሁ እንደሆነ የሱን ሪዛልት እየጠበቃችሁ እንደሆነ ሪዛልቱ ደግሞ መቼ እንደሚወጣ አሳውቃቸው ብለው እዚህ ጋር አስቀምጠዋል ማለት ነው። እዚህ ጋር ደግሞ please note that you will need to apply your 3 selected courses directly with each university በእያንዳንዱ ዩኒቨርሲቲ በኮርሱ እየገባችሁ ነው አፕላይ የምታደርጉት እና ቺቪኒንግ ደግሞ ለዚህኛው ምንም አይነት ሰፖርት ኦር አሲስታንስ አይሰጥም ነው። ራሳችሁን ችላችሁ ነው አፕላይ የምታደርጉት ማለት ነው። ሌላ ኮርሶቹን ኦሬዲ እዚህ ከመረጣችሁ በኋላ አሜንድ ማድረግ አይቻለ ነው። ምክንያቱም እዚህ ጋር ኮርስ ላይ ያስመርጧችሁ ነው አፕላይ ስታደርጉ። ስለዚህ ኮርሱን ቀድማችሁ ሄዳችሁ ዩኒቨርሲቲው ላይ በደንብ አይታችሁ መምረጥ አለባችሁ ማለት ነው። እዚህ ጋር ለምሳሌ አንዴ ይሄን አፕሊኬሽን ከሞላችሁ በኋላ መታችሁ መቀየር ስለማትችሉ ኮርሱን ማለት ነው። ስለዚህ ፈርስት ቹዝ፣ ኔክስት ሰከንድ ቹዝ፣ ሰርድ ቹዛችሁን እዚህ ጋር መምረጥ አለባችሁ። ስለዚህ እዚህ ጋር ለምሳሌ ኢንስቲትዩቱን ትመርጣላችሁ፣ ዲግሪ ታይፑን እዚህ ጋር ትመርጣላችሁ ማለት ነው። ሶ ፈርስት ሰከንድ ሰርድ እያላችሁ ትመርጣላችሁ ማለት ነው። ሶ ሪፍሪ በምትመርጡ ሰዓት እዚህ ጋር ሪኮመንድ የሚያደርጋችሁን ሰው ማለት ነው የምትመርጡት ዲቴይሉን ታስገባላችሁ። አክቹሊ በዚህን አፕሊኬሽን ታይም ሪኮመንዴሽን ሌተር ማስገባት አይጠበቅባችሁም። ነገር ግን ሪፈሪ የሚያደርጋችሁን ሰው ኢሜይሉንና አስፈላጊ ኢንፎርሜሽኖችን እዚህ ጋር ታስገባላችሁ። ሶ ኦንላይን ራሳቸው ናቸው የሚልኩለት ማለት ነው። ስለዚህ እዚህ ጋር አድ ሁለት ሪኮመንደር ነው የሚያስፈልጋችሁ። ሪኮመንድ የሚያደርጋችሁ ሰው ደግሞ አካዳሚካሊና ፕሮፌሽናል ከናንተ ጋር የሚገናኝና የሚያውቃችሁ ሰው መሆን አለበት። ክሎዝ ፍሬንድ እና ደግሞ ሪሌቲቭ ማለት የምታውቁት ሰው ኦር ሄ ክሎዝ ፍሬንድ መሆን የለበትም። ይሄ ከአካዳሚክስ ኦር ፕሮፌሽናሊ የሚያውቃችሁ ሰው ኦር ስራ ቦታ የሚያውቃችሁ ሰው፣ ትምህርት ላይ የሚያውቃችሁ ሰው መሆን አለበት ማለት ነው። እና once you apply or referee እዚህ ጋር ኢንፎርሜሽን ከሞላችሁ በኋላ እንት ማለት አትችሉም። መቀየር ስለማትችሉ መጀመሪያ ሰዎቹን ለእናንተ ሪኮመንድ ማድረግ ይችላሉ ወይ አክቲቭ ናቸው ወይ ኦንላይን ያን ነገር ማድረግ ይችላሉ ወይ ሲልኩላቸው ስለናንተ መላክ ይችላሉ ወይ የሚለውን ነገር ቼክ ማድረግ አለባችሁ ማለት ነው። ሁለት ሪኮመንደር ያስፈልጋችኋል። ነገር ግን እናንተ በምን ሰዓት ነው ሪኮመንዴሽን የምታስገቡት? በወረቀትም ታስገባላችሁ። ዱሪንግ ኢንተርቪው ሰዓት ነው በያችኋለሁ እዛኛው ላይ ታይም ላይን ላይ ባየንበት ሰዓት ማለት። ስለዚህ እዚህ ጋር ፈርስት እና ሰከንድ ሪፈሪ እዚህ ጋር ክሊክ አድርጋችሁ ስማቸውን፣ የጆብ ታይትል፣ የት ኦርጋናይዜሽን እንደሚሰሩ፣ የነሱን ኢሜይላቸውን የሚሰራ ኢሜይላቸውን ደውላችሁ ጠይቃችሁ ስልካቸውን እና ደግሞ የት ነው የምትተዋወቁት? በአካዳሚክ ላይ ነው ላይክ በስኩል ወይንም በዩኒቨርሲቲ ወይ ኮሌጅ ላይ ነው ወይ ኤምፕሎየራችሁ ናችሁ ወይ ቮለንተሪ ላይ ነው የምታውቋቸው? የት ነው የምታውቋቸው የሚለውን ክሊክ ታደርጋላችሁ። ያ ሌተር እና የነሱ የሚሰጡት ደግሞ ነገር ተመሳሳይ መሆን አለበት። ደን እዚህ ጋር ኮንፊርም ታደርጋና ሴቭ አድርጋችሁ ወደ ሁለተኛው ትሄዳላችሁ ማለት ነው። ሶ ይሄ ሪፍሪ ኦር ሪኮመንዴሽን በተመለከተ ነው እዚህ ጋር የምታስገቡት። ሌላኛው ይሄ ፓርት ሰፖርቲቭ ስቴትመንት በጣም ኢምፖርታንት ፓርት ኦፍ ዩር አፕሊኬሽን ነው። በደንብ ጊዜ ወስዳችሁ ልትሰሩት ኦር ልትጽፉት የሚገባ ስቴትመንት ነው። አክቹሊ እዚህ ጋር በደንብ ማየት አለባችሁ። ይሄንን በምትሞሉ ሰዓት አንደኛ ራሳችሁን በደንብ ማወቅ አለባችሁ። አካዳሚካሊ የሰራችሁትን በተለይ ስራ ቦታ እየሰራችሁ ያላችሁትን ነገር፣ ከዛ ደግሞ የቺቪኒንግ ደግሞ ስኮላርሺፕ አላማው ምንድነው? ዴን የመረጣችሁት ዩኒቨርሲቲ የቺቪኒንግን አላማ የናንተን ደግሞ አላማ ይይዛል። እዚህ ጋር በቃ ሶስት ዳይሬክሽን ነው የምታዩት። አንደኛ የራሳችሁን ብቃት ሮላችሁ ሪስፖንሲቢሊቲያችሁ ምንድነው? ሁለተኛ ቺቪኒንግስ ለምንድነው እናንተን ስፖንሰር የሚያደርጋችሁ? ሶ ቺቪኒንግ ያስቀመጡት የራሳቸው አላማ አላቸው፣ ኤም አላቸው። ቺቪኒንግ ስኮላርሺፕ ሶ ያ ኤማቸው ምንድነው? የትኛው ኤም ላይ ነው የናንተ ደግሞ እንትን የሚሆነው
አላይን የሚሆነው የሚለውን በደንብ ማየት ከዛ ደግሞ የመረጣችሁት ዩኒቨርሲቲ አንደኛ እናንተ የምትመርጡት ዩኒቨርሲቲ ኮርስ እና ደግሞ የቺቪኒንግ ሶስቱን እዚህ ጋር እነዚህን ጥያቄዎች ስትመልሱ በደንብ ማገናኘት አለባችሁ ማለት ነው ሶ እዚህ ጋር describe a time when you demonstrate leadership in your answer please describe the following ይሄኛው ምንድነው የሆነ ስቶሪ ነው መስጠት አክቹአሊ እዚህ ጋር ግን ስቶሪው አክቹአሊ የሰራችሁት ስቶሪ ነው መሆን ያለበት ለምሳሌ if you are a leader or የሆነ ሰራተኛ በመሰሩበት ቦታ ሁሉ ሊደር ነው አክቹአሊ ግዴታ ሃይ ሊደርሺፕ ላይ ያለ ሰው መሆን ያለበት አይተበቅበትም ስለዚህ እዛ ላይ የምትሰሩትን አንድ የሰራችሁትን ስራ ነው የምትገልጹት ለምሳሌ ኮምፕሊትድ የሆነ ስራ ለምሳሌ መጀመሪያ ምን ቻሌንጅ አጋጠማችሁ ያንን ስራ ለመስራት then ፕሮብሌሙ ምን ነበር ሶ ምን አይነት አክሽን ስፔሲፊክ አክሽን ወሰዳችሁ ያንን ፕሮብሌም ሶልቭ ለማድረግ then ደግሞ አውትካሙ ምን ነበር ያንን አክሽን ከወሰዳችሁ በኋላ የናንተ ምን አውትካም አገኛችሁና what did you learn ከዛ ፕሮብሌም ሶልቭ ለማድረግ በሄዳችሁበት ፕሮሰስ ላይ ደግሞ ምን ተማራችሁ ስለዚህ የሆነ ስቶሪ በመሰሩበት ቦታ ምን ፕሮብሌም ሃፕን ሆነ ምን አክሽን ወሰዳችሁ then አውትካሙ የወሰዳችሁት አክሽን አውትካም ምን ነበረ then ከዛ ደግሞ ምን ተማራችሁ ሶ እነዚህ ነገሮች አገናኝታችሁ ነው እዚህ ጋር የምትጽፉት ማለት ነው እስከ 300 ወርድ ነው የምትጽፉት ይሄኛው ስለዚህ ይሄኛውን you need to understand ይሄንን ጥያቄ then ስለዚህ ትጽፋላችሁ ማለት ነው በዚህ አጋጣሚ ማወቅ ያለባችሁ የቺቪኒንግ ስኮላርሺፕ ምንድነው ላይክ አላማው ምንድነው የሚለውንም በዛው ማወቅ አለባችሁ ማለት ነው ማንበብ አለባችሁ ዌብሳይቱ ላይ ምናምን ገብታችሁ እሱንም ማየት አለባችሁ ማለት ነው ኢንኬዝ እዚህኛው ጥያቄ ላይ ሊያስፈልጋችሁ ይችላል ነገር ግን ኔክስት ያሉ ጥያቄ ላይ ስለሚያስፈልግ ሌላኛው ደግሞ tell us about your a professional relationship or network you have built አሁን እዚህ ጋር ፕሮፌሽናል ሪሌሽንሺፕ ፈጥራችኋል ወይ የሆነ ኔትወርክ ፈጥራችኋል ወይ እዚህ ጋር ጋይስ ላይክ ትልቅ ነገር አድርጋችሁ አስቡት ለምሳሌ የሆነ ሪሰርቸር ሆኖና ከሆነ ዩኒቨርሲቲ ጋር ካሉ ጓደኞቻችሁ ጋር ኮላብ አድርጋችሁ የሆነች ፕሮጀክት ሰርታችሁ ከሆነ የሆነች ነገር ክሬት አድርጋችሁ ከሆነ ትንሽ ነገር ኢቭን ኮላቦሬሽን የሆነ ወርክ ሰርታችሁ ከሆነ ስለዛ መጻፍ ትችላላችሁ ሰፋ አድርጋችሁ ማለት ነው ያው በስሩ የፕሮሰስ የተማራችሁት ነገር ይኖራል ሶ ምን ሪሌሽንሺፕ ፎርም አደረጋችሁ ምንድነው ኢምፖርታንት ምን ነበረ የሚለውን እዚህ ጋር ትጽፋላችሁ ሪሌሽንሺፑ ምን ላይክ ምንድነው ኮንትሪቢዩት ያደረጋችሁት እንደዚሁም ደግሞ ያገኛችሁት ይሄንን ፎርም ያደረጋችሁት ኔትወርኪንግ ስኪላችሁ ቺቪኒንግ ኮሚኒቲ ላይ ወይንም ቺቪኒንግን ጆይን አድርጋችሁ ስትሄዱ ለቺቪኒንግ ኮሚኒቲ ምን ነገር ይፈጥራል ማለት ምን ኮኔክሽን ይፈጥራል ምን እንዴት ነው ሪሌት የምታደርጉት ነገር ብላችሁ ነው እና ደግሞ ቢዮንድም ኢን ዘ ፊውቸር ላይክ አፍተር ቺቪኒንግ ተምራችሁ ከመጣችሁ በኋላ እዚህ ጋር የፈጠራችሁት ኔትወርኪንግ ስኪል ላይክ ፕሮፌሽናል ሪሌሽንሺፓችሁ ምንድነው ላይክ ኢን ዘ ፊውቸር ምንድነው ለምንድነው የሚጠቅማችሁ የሚለውን እዚህ ጋር ዲስከስ ማድረግ አለባችሁ ስለዚህ ይሄንም አንድ የፈጠራችሁት ኔትወርኪንግ ስኪል ካለ እሷ ላይ ሞር ዲቴል ዲስከስ ማድረግ አለባችሁ ማለት ነው ሶስተኛው ጥያቄ እዚህ ጋር explain your first choice of courses and university ነው አንደኛ ሶስት ዩኒቨርሲቲ እና ኮርስ ነው የመረጥነው ከዛ ውስጥ አንዱን ትመርጡና ያንን ኤክስፕሌን ነው የምታደርጉት እንዴት ነው ኤክስፕሌን የምታደርጉት please relate your answer to one of the UK priority area for chevening as referenced on the chevening website ነው እዚህ ጋር application criteria ላይ የchevening ምን አለ እንትናቸው አለ like ይሄ ፕራዮሪቲ ኤሪያቸው አለ ለምሳሌ ቺቪኒንግ ለምንድነው ይሄንን ስኮላርሺፕ እየሰጠ ያለው ለምንድነው አንደኛው የጠቀሱት ለሰስተነብል ዴቨሎፕመንት ላይክ ክላይሜት ኢንቫይሮንመንት ክላይሜቲክ ቼንጅ ላይ ያሉ ስራዎችን መስራት እንደዚሁም ዲጂታላይዜሽን ላይ መስራት ኢኮኖሚ ኤዱኬሽን ላይ ሄልዝ ላይ ገቨርናንስ እንደዚሁም ኢኖቬሽን ነገሮች ላይ ዴቨሎፒንግ ለሆኑ ካንትሪዎች በተለይ እንደኛ ሀገር ላሉ እንደዛ አይነት ነገሮችን ፕሮሞት ማድረግ ወይንም ኤንሃንስ ማድረግ ላይ ነው
የሚሰሩት ማለት ነው ቺቪኒንግ ሶ ከዛ ጋር የነሱ ፕራዮሪቲ ኤሪያቸው እሱ ነው then ከምትሰሩበት ኤሪያ ላይ የካንትሪ ፕሮብለም ትጠቅሳላችሁ እዚህ ጋር የምትሰሩበት ሪሌት ኤሪያ ላይ ፕሮብለም ሜንሽን ታረጉና የቺቪኒንግ ፕራዮሪቲ ኤሪያ ላይ ደግሞ ከየትኛው ጋር ነው አላይን የሚያደርገው then ደግሞ ያ ኮርስ ዩኒቨርሲቲ ኮርስ አንደኛው ፈርስት ቾይዛችሁን ዩኒቨርሲቲውና ኮርሱን ትመርጡና አላይን ታደርጉታላችሁ የቺቪኒንግ ፕራዮሪቲ ኤሪያ ይሄ ነው then ይሄ ኮርስ ደግሞ ይሄንን ኤሪያ ጋር አላይን ያደርጋል የዚህ ያለውን ደግሞ የካንትሪ ፕሮብለም ሶልቭ እንዳደርግ ይጠቅመኛል ይሄን ኮርስ ሄጄ በማር ምናምን ብላችሁ ነው የምትጽፉት ማለት ስለዚህ ያንን ኮርስ ሄዳችሁ እዛ ዩኒቨርሲቲ መማራችሁ then ደግሞ ዩኒቨርሲቲውን ራሱ ለመመረጣችሁት የሚለውን ደግሞ ፕሮፌሰሮች ሜንሽን ታደርጋላችሁ የሚሰሩባቸውን like research ኤሪያዎችም ካሉ ሪሰርች ግሩፖችም እንደዚህ አይነት ነገሮች ካሉ እነሱ ሜንሽን ያያረጋችሁ ሪሌት ማለት ስለዚህ ይሄንን ጥያቄ ስትፈልጉ አንደኛ ኮር ፕሮብሌም ከምትማሩበት ከምትሰሩበት ቦታ ኢትዮጵያ ውስጥ ኮር ፕሮብሌም ትመጣላችሁ then የቺቪኒንግ ፕራዮሪቲ ኤሪያ ለምሳሌ ሄልዝ ላይ ከሆነ የምትሰሩት like ሄልዝ ሴክተሩ ላይ ያለ ፕሮብለም በኢትዮጵያ እንደ ሜንሽን ታደርጋላችሁ የቺቪኒንግ ፕራዮሪቲ አንደኛው ኤሪያ ሄልዝ ላይ like በደንብ መስራት ነው ሶ ሄልዝ ላይ ይሰራሉ then ደግሞ ኮርሱ የምትወርሱት ኮርስ ደግሞ ሄልዝ ሪሌትድ ከሆነ like እሱ ኮርስ ላይ ስትማሩ ምን ነገር ነው የምትጨምሩት like ምን ነው የምታገኙት የሚለው ደግሞ የኮርሱ ዲስክሪፕሽን አለ ዩኒቨርሲቲው ላይ ገብታችሁ ምን ኮርሶች እንደሚሰጡ የኮርሱ ደግሞ ዲቴል ዲስክሪፕሽኖች አሉ ከሱ ላይ መውሰድ ትችላላችሁ አይዲያ ደግሞ ዩኒቨርሲቲው ደግሞ ለምን መረጣችሁት ያን ዩኒቨርሲቲ የሚለውንም እዚህ ጋር ኢንክሉድ ታደርጋላችሁ ይሄንን አጠቃላይ አርጋችሁ አፍተር ግራጁዌሽን ምን ጌን እንደምታደርጉ አንስታችሁ ይሄን ጥያቄ መመለስ ትችላላችሁ ማለት ነው ሶ እዚህ ጋር ያሉትን ጥያቄዎች በደንብ በዛ መንገድ መመለስ ትችላላችሁ እዚህኛው ካሪየር ፕላን እና ኢምፓክታችሁ ነው እሱንም መጻፍ ትችላላችሁ ማለት ነው ሁሉንም መጻፍ አልቻልኩም ምክንያቱም ቪዲዮ ይረዝማል በዚህ መንገድ እነዚህን ጥያቄዎች ጊዜ ወስዳችሁ በደንብ አንደርስታንድ አድርጋችሁ መመለስ አለባችሁ አይ ቲንክ የአፕሊኬሽኑ the most important part የሚባለው ይሄኛው ጥያቄ ነው ማለት ነው ይሄ ዊኒንጋችሁን ሞር እንትን የሚለው ማለት ነው ሶ ይሄንን ከጨረሳችሁ በኋላ እዚህ ጋር ኢኳል ኦፖርቹኒቲስ ነው ይሄ ከጀንደር ለዲዛቢሊቲ ሪሌትድ የሆኑ ጥያቄዎች አሉ እነዚህን ጥያቄዎች ትሞላላችሁ then save and complete ካደረጋችሁ በኋላ ፋይናል የሚሆነው አፕሊኬሽናችሁን ሰሚት ማድረግ ነው ማለት ነው ስለዚህ ይሄ ሙሉ አፕሊኬሽን የቺቪኒንግ አፕሊኬሽን ፕሮሰስ ነው እንዳልኳችሁ ነገር ግን ምን ማድረግ አለባችሁ መጀመሪያ ኮርሱን መምረጥ አለባችሁ ቅድም በመረጥ ነው መንገድ 3 ኮርስ በደንብ ከመረጣችሁ በኋላ ነው እዚህ ጋር የምትሞሉት ምክንያቱም እዚህ ጋር የመረጣችኋቸውን ኮርሶች ሄዳችሁ አሜንድ ኦር መቀየር ስለማትችሉ በደንብ ኬርፉሊ ኮርሶቻችሁን መምረጥ አለባችሁ ማለት ነው የኮርስ አመራረጡን ኦሬዲ አስቀምጠውላችኋል ማለት ነው ስለዚህ የቺቪኒንግ ስኮላርሺፕን መረጃ በተመለከተ ይሄንን ይመስላል እንግዲህ ከዚህ በፊት አፕላይ ያደረጋችሁ ሌላ ኢንፎርሜሽን ያላችሁ ደግሞ ኮሜንት ሴክሽን ላይ መጣችሁ መጻፍ ትችላላችሁ ኮሜንት መስጠት ትችላላችሁ ሰፖርቲቭ ኢንፎርሜሽን መስጠት ትችላላችሁ ማለት ነው ሌላ ደግሞ ተጨማሪ ኢንፎርሜሽኖች ካሉ በቴሌግራም ገጽ ላይ ሼር አደርጋቸዋለሁ የዚህ አመት ቺቪኒንግ ስኮላርሺፕን በተመለከተ ቪዲዮ ይሄንን ይመስላል ማለት ነው አፕላይ ለምታደርጉ መልካም እንድል ሌሎች ስኮላርሺፖችም አሉ እየተከፈቱ ያሉ ስለዚህ ቺቪኒንግን አፕላይ ካደረጋችሁ በኋላ ደግሞ በባለፈው የሰራውትም አለ ኢኩዊቲ ኤንድ ሜሪት ስኮላርሺፕ አፕላይ አድርጉ ስለዚህ ብዙ ስኮላርሺፖች አሉ ቻንሳችሁን መሞከር ነው አፕላይ ያደረጋችሁ ማለት ነው ሶ አክሽን ይፈልጋል አክሽን አድርጉ ላይክ በደንብ ሞክሩ አንደኛው ይሳካላችኋል ሶ አፕላይ ለምታደርጉ ልጆች መልካም እድል ሶ በሌላ ቪዲዮ እንገናኛለን ባይ ባይ